ሀገሪቱ የጀመረችውን የብልጽግና ጉዞ ዳር ለማድረስ የንግዱ ማህበረሰብ ሚና የጎላ መሆኑ ተገለጸ። በሀላባ ቁሊቶ ከተማ አስተዳደር የብልጽግና ጉዞና የንግዱ ማህበረሰብ ሚና ለሁለንተና የብልጽግና በሚል መሪ ቃል ከንግዱ ማህበረሰብ ጋር የውይይት መድረክ ተካሂዷል። የውይይቱ ዓላማ መንግስት የንግዱ ህብረተሰብ በሀገራዊ የኢኮኖሚ እድገት ውስጥ ያለውን ከፍተኛ ድርሻ ከግምት በማስገባት ባለው የተመዘገቡ ስኬቶች ይበልጥ ለማጠናከርና ጉድለቶችን ለማረም ነው ተብለዋል። ሀገራዊ ለውጡን ተከትሎ በንግዱ ዘርፍ በርካታ ሪፎርሞች ተደርገው ውጤት እያስመዘገቡ መሆናቸውም ተገልጸዋል። የንግዱ ማህበረሰብ ሀገሪቱ የጀመረችውን የብልጽግና ጉዞ ከማፋጠን አንጻር ከፍተኛ ድርሻ እያመጣ መሆኑም ተጠቁመዋል። የነጋዴው ማህበረሰብ የንግድ ሚዛኑን ጠብቆ ከመሄድ አንጻር የሚታዩ ችግሮችና ከህገወጥ ንግድና ዋጋ ጭማሪ ጋር ተያይዞ የሚስተዋለውን ችግር መቅረፍ እንደሚገባም ተጠይቀዋል። የሀገር ሰላምና ደህንነት ስጋት ቀድሞ ሊጎዳ የሚችለው ዘርፍ የንግዱ ዘርፍ በመሆኑ ሰላምን ለማጽናት የንግዱ ማህበረሰብ የራሱን ድርሻ ሊወጣ እንደሚገባም ተገልጸዋል። በሁሉም ዘርፍ ፍትሃዊ የሆነ የንግድ እንቅስቃሴ እንዲኖር የንግዱ ማህበረሰብ ለሰላም፣ ለልማት፣ ለሀገራዊ ብልጽግና በባለቤትነት መንፈስ ተሳትፎ ማድረግና ከመንግስት ጎን መሰለፍ እንዳለበት ተገንዝበዋል። የነጋዴው ማህበረሰብ በሰጡት አስተያየት የሀገርን ሰላምና ብልጽግና በማረጋገጥና በማጽናት በኩል የድርሻቸውን እንደሚወጡ አንስተዋል። በአጠቃላይ በዋናነት የንግዱ ማህበረሰብ በፖለቲካዊ፣ ማህበራዊና ኢኮኖሚያዊ እንዲሁም ሁለንተናዊ እንቅስቃሴዎች ግንባር ቀደም ተሳታፊ ሆኖ ራሱና ሀገሩን ተጠቃሚ እንዲያደርግ ምቹ ሁኔታ ለመፍጠር በመምከርና ቀጣይ አቅጣጫ ላይ ማግባባት ላይ ተደርሰዋል።